ብራዚላዊው የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ነው ካዝሜሮ በዚህ ውድድር ዓመት መጨረሻ ከማንቸስተር ዩናይትድ ጋር እንደሚለያይ ዩናይትድ እና ተጫዋቹ መስማማታቸው ይፋ ተደርጓል። ሰበር ዜና ነው። እንግዲህ ተጫዋቹ 33 ዓመቱ ላይ ይገኛል አሁን እድሜው። ነገር ግን በዩናይትድ ቤት ውስጥ ከፍተኛ የሚባል ደሞዝ ከሚከፈላቸው ተጫዋቾች መካከል አንዱ ነው። ዩናይትድ ለተጨማሪ ዓመታት የማቆየት ቢያንስ ተጨማሪ አንድ ዓመት ወይም 12 ወር ገደማ የሚያቆይ መብት ነበረው ለተጫዋቹ ኮንትራት በማቅረብ እና አሁን ባለበት ሁኔታ ግን የማንቸስተር ዩናይትድ እና የካዝሜሮ ቆይታ ኦልሞስት በዚህ ውድድር ዓመት መጨረሻ እንደሚጠናቀቅም ጭምር ነው ይፋ የተደረገው። በአንድ ዓመት በአማካይ አሁን የማድረግ እድል ያላቸው የቁጥሮች መጠን ከዚህ በፊት ከነበሩት የዕድሜ ቆይታ አንጻር የማድረግ ፖሲብል ቻንሱ ስለሚቀንስበትም የሚሉ ጥያቄዎች አሉ። በእርግጥ የዕድሜ መግፋቱ አንዱ ለዚህ ተጽዕኖ እንደሚያሳድርም ጭምር ይጠበቃልና ዩናይትድ እንግዲህ በ2022 እንደነበር ይታወሳል። ይህንን ተጫዋች ከሪያል ማድሪድ ወደዚህ ቡድን ሲያመጣ ወደ 60 ሚሊዮን ፓውንድ የሚጠጋ ገንዘብ ከፍሎ ነበር። ቀደም ብሎ እንደ ፍሬንኪ ዲዮንግ ያሉ ተጫዋቾች ነበሩ። ከዛ በአመት ወደ 15 ሚሊዮን ፓውንድ የተጣራ ገንዘብ ላለፉት 3 ዓመታት ማንቸስተር ዩናይትድ ለካዝሜሮ ሲከፍል እንደነበርም ጭምር ተመልክተናል። ምናልባትም በዩናይትድ ቤት ውስጥ ከሚገኙ ተጫዋቾች በሳምንታዊ ደሞዝ በጣም ትልቅ የሚባል ገንዘብ ከሚከፈላቸው ተጫዋቾች መካከልም ጭምር አንዱ ሆኖ ይነሳል። ይሄ መሆኑ ዩናይትድ አንድ እድሜው እየገፋ ለሚገኝ ተጫዋች የዚህን ያህል ደሞዝ እየከፈሉ ተጫዋቹን ማቆየት በዩናይትድ በኩል በተለይም ደግሞ በቡድኑ ረገድ የሱን ያህል ከሱ የተሻለም ጭምር ጥቅም ከሚሰጡ ተጫዋቾች አንጻር ጥያቄ የሚያስነሳ ኮምፕሌኖች እንዲኖሩም ጭምር የሚያደርግ የሚሉ ጥያቄዎችም ጭምር ሲነሳበት የነበረም ተጫዋች ነበር ባለፉት ቆይታዎችን በተመለከተና በጣም ጥሩ ጊዜን ያሳለፈ ተጫዋች ናቸዋል። ወደ ዩናይትድ ከመጣ በኋላ 146 ጨዋታዎችን አከናውኗል። በጣም ትላልቅ በሚባሉ ጨዋታዎች ላይ ደግሞ በጣም ድንቅ ጊዜን ያሳልፏል። እርግጥ ነው በሩበን አሞሪም ስር እንደነ ዳረን ፍሌቸር ምናልባት እንዲሁም ደግሞ ማይክል ካሪክም ከመጡ በኋላ የመጫወትን ጊዜ የነፈጉት አሰልጣኞች አሉ ለማለት ያስቸግራል። ሩበን አሞሪም መጀመሪያ ላይ ሲመጡ ልክ ነው ለማኑኤል ኡጋርቴ ቀዳሚ ምርጫቸውን ለመስጠት ጥረት አድርገዋል። ይሄኛው እንዲሁም በቅርቡም ከሰነበታቸው በፊት እንዲህ አይነት አናሊሲስ ለመስጠትም ጭምር ሲሞክሩ አስተውለናቸዋል እና በጣም ስኬታማ ከሚባሉ ፕሮፋይል ካላቸው ተጫዋቾች መካከል አንዱ የመጣበት ወቅትም ቅድም እንዳነሳ ነው 30 ዓመቱ ላይ የሚገኝ 60 ሚሊዮን ፓውንድ ሲወጣበት ብዙዎች ጥያቄ ያነሱበት በሳምንት 350 ሺህ ፓውንድ የሚከፈለው ተጫዋች ሆኖ ለ4 ዓመት ነበር ወደዚህ ቡድን ሲመጣ የተመለከተ ነው። እንዲሁም ቅድም እንዳለው ለተጨማሪ 12 ወራት ማጠቃላይ የ5 ዓመት ኮንትራት አዶፕሽን ጨምሮ ማለት ነው ማንቸስተር ዩናይትድ የማስፈረም አግሪመንት ኖሮት ነው ይህንን ተጫዋች ያመጣው። እንግዲህ በጣም ኤክስፔንሲቭ ከሚባል ተጫዋቾች መካከል አንዱ ነው። ዩናይትድ የእንግሊዝ ፕሪሚየር ሊግን ሳያሳካ የአውሮፓ ሻምፒዮንስ ሊግንም ጭምር ሳያሳካ ይህንን ተጫዋች በስብስብ ውስጥ ይዞ መቆየቱ ለዩናይትድ የዛን ያህል ጥቅም እንደሌለውም ጭምር ያነሳሉ። ግን ስኬታማ ነው በግሉ 5 የአውሮፓ ሻምፒዮንስ ሊግን አሳክቷል። የስፔን ላሊጋን በስፔን ውስጥ የሚገኙ ዋንጫዎችን ሙሉ ለሙሉ ጠርጎ ማሳካት ከቻሉ ተጫዋቾች መካከል አንዱ እንደሆነ እንረዳለን እና የሚቀጥሉትን ወራቶች ብቻ በማንቸስተር ዩናይትድ ቆይታ የሚያደርግ ተጫዋች ይሆናል ማለት ነው። ስለዚህ ኦልትራፎርድ ላይ ቀጣይ የካዝሜሮን ግልጋሎት የሚያገኘው ማንቸስተር ዩናይትድን አንመለከተውም ማለት ነውና ካዝሜሮ በዩናይትድ ቤት ውስጥ አሁን ባለው ቡድን ምንድን ነው የሚፈይደው ተግባር የሚለውን ጉዳይ ደግሞ በደንብ መመልከት ያለብን ይመስለኛል። በጣም ድንቅ ከሚባሉ የቡድኑ ቁልፍ ተጫዋቾች መካከል አንዱ ነው። ምናልባትም ከማኑኤል ኡጋርቴ ከኮቢ ሜኖ አንጻር ከተመለከት ነው ደግሞ የተሻለ ዲስትሮየር የሆነ በእርግጥ የማኑኤል ኡጋርቴ እንኳን ተሳክቷል ማለት እንቸገራለን ባለፉት ቆይታዎች። ነገር ግን አንዳንድ በጣም አስደናቂ የሆኑ ሎንግ ቦሎች አሉት። እነዛን በድንቅ ብቃቱ ሲወጣ እንመለከታለን። በዩናይትድ ቤት ውስጥ 2 ዋንጫዎችን አሳክቷል። 34 ጎሎች ላይ ደግሞ ተሳትፎ የነበረው ተጫዋች ነው። ወደዚህ ቡድን ከመጣ በኋላ አንዳንድ ትችቶች አሉ እርግጥ ነው። ግን በዛው ልክ ደግሞ ካዝሜሮን በተለየ መልኩ የእሱ ኮንትሪቢሽን ብቻ የሚፈልገውን ማንቸስተር ዩናይትድን አይደለም። እርግጥ ነው
ዩናይትድ ባለፉት ዓመታት የዲፌንሲቭ ዲፕላይንግ ሚድፊልደር ቦታ ላይ የሚጫወትን ተጫዋች ከመፈለግ አንጻር የመጀመሪያው ጥያቄ ቀዳሚ ምርጫ ነበር ወይ ራሱ ካዝሜሮን በተመለከተ። ምክንያቱም እድሜው እየገፋ ነው። በሪያል ማድሪድ በጣም የመጨረሻው የእግር ኳስ ካሪየሩ ላይ የሚገኝ ተጫዋች የነበረ ተጫዋች ነው። ከዚህ መነሻ ከተነሳን ደግሞ ካዝሜሮ ኦልሞስት እየጨረሰ የነበረ ተጫዋች ስለነበረ እሱን ወደ ቡድኑ ማምጣት ምናልባትም ዩናይትድን በትክክል ከዚህ ቦታ ላይ ከሚፈልገው የተጫዋች ብቃት አንጻር በትክክል ማግኘት የሚችልበትን ተጫዋች ወደ ቡድኑ አምጥቷል ብሎ ለመናገር ፍጹም የማያስደፍር ነበረ። ምክንያቱም የእድሜው መክፋት በጣም በትልቁ የሚነሳ ተጫዋች ስለነበርና ግን ደግሞ ወደዚህ ቡድን መጥተው በጣም በአጭር ጊዜ ውስጥ ስቴብል ማድረግ የቻሉ ቡድኑን መምራት ከቻሉ ጨዋቾች መካከልም ጭምር ደግሞ አንዱ ነበር ማለት እንችላለን። እና ዩናይትድን አክቹዋሊ ቀደም ብሎም በነበሩት ቆይታዎች ከልቡ ከሚወዱት ጨዋቾች መካከል አንዱ ከልቡ ዩናይትድን የሚደግፍና የለበሰው መለያ በጣም ጥሩ በሆነባቸው አጋጣሚዎች ሁሉ በጣም ድንቅ ጊዜን ማሳለፍ የቻለ ተጫዋችም ጭምር ሆኖ ተመልክተናል። ስለዚህ መተቸት ካለበት የእሱ ቆይታ ስኬታማ እንኳን አይደለም ብለን ካለን መተቸት ያለበት ብዬ የማስበው የዩናይትድ የመጀመሪያው ተጫዋቹን የፕሮጀክታቸው አካል ማድረጋቸው ይመስለኛል። በ90 ደቂቃዎች ውስጥ 7.1 ኳሶችን የአንድ ለአንድ ግንኙነቶችን ማሸነፍ የሚችል ተጫዋች ነው። በ2022/23 ወደ 3000 የሚጠጉ ደቂቃዎችን በዩናይትድ ቤት ውስጥ ተጫውቶ አሳልፏል። ከዛ በኋላ ዲክላይን ያደረጉ የደቂቃ ቆይታዎች አሉት በዩናይትድ ቤት ውስጥ። ግን ደግሞ እንዲያም ቢሆን ካሉት ተጫዋቾች ኤክሰፕሽናሊ የእሱ በጣም የጎላ በስህተት ውስጥ የታጀበ ማንቸስተር ዩናይትድን የማየት እድል ነበር ለማለት ብዙም የሚያስደፍር አይደለም እና ከሪያል ማድሪድ ወደ ኦልትራፎርድ ከመጣ በኋላ በተለይ ደግሞ ወደዚህ ቡድን ከተቀላቀለ በኋላ 146 ጨዋታዎችን አከናውኗል። 21 ጎሎች አስቆጥሯል። 13 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። 2 ዋንጫዎች የነበሩ ተጫዋች ነው። ይሄ በቀዩ መለያ እንዲሁም እነሱ እንደሚሉት የትሩ ዋሪየር ኢን ሬድ ሸርት የሚል ምሳሌም የሚሰጡለት አይነት ተጫዋች ነበር ማለት እንችላልና ካራቦ ካፕን አሸንፏል። ኤፍ ኤ ካፕንም ጭምር በዚህ ቡድን ውስጥ ማሳካት ከቻሉ ተጫዋቾች መካከል አንዱ ነው። ይሄኛው የውድድር ዓመት የመጨረሻው የካዝሜሮ የማንቸስተር ዩናይትድ ቆይታ እንደሚሆንም ጭምር ይፋ አድርጓልና ዩናይትድ ቀጣይ በትክክል የዚህን ቦታ ተተኪ ተጫዋች የማግኘት ወይንም በዝውውር ሂደቱ ላይ የመሳተፍ ፍላጎት እንዳለው ግን የሚጠቁም የካዝሜሮ ዲፓርቸርን ግን ተመልክተናል ማለት እንችላለን። ምክንያቱም እርሊ በማንቸስተር ዩናይትድ ተጫዋች እንደሚያስፈርም እርግጠኛ ሳይሆን ካዝሜሮን ከክለብ ውስጥ እንዲለቅ የማድረግ ፍላጎት አለም እንዲለቅ ስምምነት ላይ ይደርሳሉ የሚል የህፃን ልጅ ጨዋታ አይኖርም በእርግጠኝነት እና ያላቸው አማራጭ በዝውውሩ ሂደቱ ላይ ለምሳሌ የካርሎስ ባሌባ ጉዳይ፣ የኤሊዮት አንደርሰን ከዚህ ባሻገር ደግሞ በተደጋጋሚ ተነሱ ከሚገኙ ተጫዋቾች መካከል እንደነ ሂዩዝ ያሉ ተጫዋቾችም ጭምር እንዲሁም ደግሞ በተመሳሳይ ደግሞ ምናልባት ዩናይትድ ሌላ ተጨማሪ 6 ቁጥር ቦታ ላይ መጫወት የሚችልም ጭምር ተጫዋች ወደ ክለባቸው የማምጣት ግዴታ ውስጥ ሊገቡ እንደሚችሉ ይጠቁማሉ። ምክንያቱም ኡጋርቴንን በተመለከተ በውሰት ውል ጥያቄዎች ቀርበዋል። ግን እነዛን የውሰት ውል ጥያቄዎችን አፕሩቭ አላደረገም፣ ሪጀክትን ያደረገው ተጫዋቹን በፍጹም አለቀውም እስከ ውድድር ዓመቱ መጨረሻ ድረስ። ሜቢ የማይክል ካሪክ አሊያም ደግሞ ሌላ ቀጣይ በቡድን ውስጥ ወደ ዋና አሰልጣኝነት የሚመጣው አሰልጣኝ የፕሮጀክቱ አካል ላይ ያደርገው ይችላል። እሱም ያልተመለሰ ጥያቄ ሆኖ ሳለ ነገር ግን የዩናይትድ የተከላካይ አማካይ ቦታ ላይ በትክክል ኢኒዮስ ግሩፕም ሆነ አሊያም ሰር ጂም ራትክሊፍ ከዚያ ባሻገር ደግሞ ኦማር ቤራዳም ጭምር ቢሆኑ በዚህኛው የዝውውር ጉዳይ ላይ አዳዲስ ተጫዋቾችን ወደ ቡድኑ የማምጣት ፍላጎት እንደሚኖራቸውም ጭምር ኤክስፔክት የሚደረግበትን የዝውውር ጉዳይ እናያለን እና አንዱ አስደናቂ ሊያደርገው የሚችለው ብዬ የማስበው 350 ሺህ ያህል ፓውንድ ለካዝሜሮ ከከፈልን ወጣት የሚባል ተጫዋች ወደ ስብስባችን ብናመጣ ከዛ ባነሰ ገንዘብ ይበልጥ ደግሞ የረጅም ዓመታት የቡድን እቅዳችንን ማግኘት እንችላለን የሚል ሪሊ የተጠና የቡድን ግምገማ ተከትሎ የተመለከትነው ዲሲሽን ይመስላል። ስለዚህ
የካዝሜሮ ከማንቸስተር ዩናይትድ መውጣት ብዙ ሰርፕራይዝ ሊያደርገን አይችልም ከእድሜ መክፋት ጋር ተያይዞ ምናልባት ግን ለዩናይትድ ቤት ውስጥ የትኛውን ተጫዋች ደግሞ ያመጣሉ የሚለው ጉዳይ ብዙ እንድንጓጓና ኤክስፔክት እንድናደርግ ከሚያደርጉ ተግባራቶች መካከልም ጭምር የሚነሳ ነውና ካዝሜሮ በዚህ ውድድር ዓመት መጨረሻ ከማንቸስተር ዩናይትድ የሚለያይበት ዓመት ይሆናል። ለምሳሌ ከሲቲ ጋር በነበረው ጨዋታ ፐርፌክት ነበር አይደለ? 2 ፋውሎች ኮንሲድ አድርጓል፣ 2 ጥፋቶችን አሸንፏል፣ 3 ኢንተርሰፕሽኖች፣ 4 ታክሎች፣ 6 ኤሪያል ዱዋሎች፣ 10 የፋይናል ተርድ ላይ የተገኘባቸውን አጋጣሚዎች በጣም ድንቅ በሆነ ብቃት የተወጣበትን መንገድ ስትመለከቱ ምናልባት በዘመናዊ የ6 ቁጥር ቦታ ላይ ከሚገኙ ተጫዋቾች እንደነ ሰርጂ ቡስኬት ካሉ ተጫዋቾች አንጻር ካያቸዋቸው በዛ ልክ ሊጠራ የሚችል ነው። እንዲያውም ከ550 በላይ ጨዋታዎችን አከናውኖ 50 ጎሎችን አስቆጥሯል። ሰርጂ ቡስኬት 723 ጨዋታዎችን አከናውኖ 16 ጎሎችን ብቻ ነው ማስቆጠር የቻለው። ካዝሜሮ የሄዲንግ ኳሶች ጎሎች አሉት በጣም ድንቅ የሚባሉ እጅግ በጣም የተሳኩለት እና ብዙዎችም እንደሚሉት ቶኒ ክሩስ፣ ሞድሪች እና ራሱ ካዝሜሮ በሚገኙበት የሪያል ማድሪድ አስደናቂ በሚባለው ቆይታ እነዛንም ትሬብል ባሳኩባቸው ዓመታቶች ውስጥ እንዲሁም የአውሮፓ ሻምፒዮንስ ሊግንም ባክ ቱ ባክ ባሸነፉባቸው ወቅቶች ውስጥ ብዙዎች የሚያነሱት በጣም ማራኪ ስለሚባሉ የቶኒ ክሩስ እና የሉካ ሞድሪች ኳሶችን ሊያነሱ ይችላሉ። ቶኒ ክሩስ ለምሳሌ ጨዋታውን ማፍጠን ሲፈልግ፣ ጨዋታውንም ማቀዝቀዝ ሲፈልግ ቡድኑን መምራት የሚችል ተጫዋች ነው። ሉካ ሞድሪች ደግሞ ኦልሞስት ከቶተናም ወደ ማድሪድ ካቀና በኋላ ቡድኑን ሚቃኛ አይነት ተጫዋች እንደነበር ይታወቃል እና በዛ ውስጥ ግን እነዚህ ተጫዋቾች በነፃነት የሚፈልጉትን በሜዳ ውስጥ ማከናወን እንዲችሉ የአንድ ተጫዋች የሜዳ ላይ ብቃት በጣም በትልቁና በግዙፉ ይነሳ ነበር። እሱም ማን ነው? የካዝሜሮ በሪያል ማድሪድ ቤት ውስጥ የሚገኝበት ቆይታ በጣም ድንቅ ስለነበረ ተጫዋቾች ያንን የሚፈልጉትን ማድረግ እንዲችሉም ጭምር የሚያደርግ የሚጋብዝ የሜዳ ላይ እንቅስቃሴ የሚፈጠር ተጫዋች ነበረና ዲክላይን ማድረጉ ነው እንጂ ጥያቄ የምናነሳው ከእድሜ ተፈጥሯዊ ነው ያም ቢሆንና ነገር ግን ያ ባይሆን ካዝሜሮን በተመለከተ የብቃት ጥያቄ ብዙ የሚነሳበት አይነት ተጫዋች ነበረው ብለን ካለን በፍጹም በዛ ልክ የምናነሳው ተጫዋች እንዳልነበር ያየንበት ነውና አሁን በዚህ ውድድር ዓመት መጨረሻ እንደሚለያየም ጭምር ነው እንግዲህ የተነገረው። ማንቸስተር ዩናይትድ ማንን ያመጣል በቀጣይ የሚለው ጉዳይ እንመለከታለን። ግን ጥሩ የሚባል የማንቸስተር ቆይታ እንደነበረውም ጭምር ተጫዋቹ አጋርተዋልና ምናልባት ቀጣይ ካዝሜሮስ በአሰልጣኝነት ልናየው እንችላለን አሊያስ በሌላ ኃላፊነት የሚለውን ጉዳይ የምንመለከት ነው እንግዲህ የሚሆነው።